certainly not the sin to their charge. በዚያም ዘመን ንጉሥ ሄሮድስ መከራ ያጸናባቸው ዘንድ ከቤተ ክርስቲያኑ አንዳንዶች ላይ እጁን ጫነባቸው። የዮሐንስንም ወንድም ያዕቆብን በሰይፍ ገደለው። አይሁድም ደስ እንዳሰኛቸው አውቆ ጨምሮ ጴጥሮስን ደግሞ ያዘው። የቂጣ በዓልም ወራት ነበር። በያዘውም ጊዜ ወደ ወህኒ አገባው። ከፋሲካም በኋላ ወደ ሕዝብ ያወጣው ዘንድ አስቦ እያንዳንዱ 4 ወታደሮች ሆነው እንዲጠብቁት ለ4 ጭፍራ ክፍል አሳልፎ ሰጠው። ጴጥሮስም በወህኒ ይጠበቅ ነበር። ነገር ግን በቤተ ክርስቲያን ስለ እርሱ ወደ እግዚአብሔር ጸሎት አጥብቆ ይደረግ ነበር። ሐዋርያት ሥራ ምዕራፍ 12 ከቁጥር 1 እስከ 5። በክፍል 1 ዝግጅታችን በርካታ ቁም ነገሮች እንዳገኛችሁ ተስፋ እናደርጋለን። ወንጌል ወደኛ አካባቢ ሲገባ መጀመሪያ ላይ አያቶቻችን ናቸው በጌታ ያመኑት። ከአያቶቻችን ጋር ደግሞ ወላጆቻችንም እንደዛው በጌታ አመኑ። እኛም ስንወለድ ያው በጌታ ነው ያሳደጉን ከልጅነታችን ከሕፃንነታችን ጀምሮ ማለት ነው። የመጀመሪያውን እስር የታሰርኩት ገና የ14 ዓመት ልጅ እያለሁ ነው እና ዋናው የታሰርኩበት ምክንያት ደግሞ ያው በእምነት ምክንያት እንጂ በሌላ ምክንያት አልነበር። በ4 ዓመት ውስጥ 5 ጊዜ ነው ታስሬ የተፈታሁት። በመጨረሻ ማስጠንቀቂያ ነው ከዛሬ ጀምሮ ፕሮግራም ብላችሁ በቤተ ክርስቲያን ቅጥር ግቢ ውስጥ ብትገኙ ያው በራሳችሁ ላይ እርምጃ ይወሰድባችኋል ተብለን በመጨረሻ ማስጠንቀቂያ ተለቀቅ። ዛሬ ቀጣዩን ክፍል እንዲህ አዘጋጅተን ይዘንላችሁ ቀርበናል። አብራችሁን ሁኑ። መልካም ቆይታ። ሽልማቴን እቀበላለሁ፣ ገና ዋጋ እከፍላለሁ። አንዱ በሐሳብ ነው አለ። አንተ መወሰን አቅቶ የምትጨነቅበት ነገር አለ፣ ሐሳብ አለ። ስለዚህ አንተ በቅርቡ ከዛ ሐሳብ ውስጥ ትወጣለህ። አንደኛው ፍቺ ይሄ ነው አለ። ሁለተኛ ደግሞ እኔ እየሰራው ያለሁት ማሰልጠኛ ውስጥ ነውና ሁለተኛውን ፍቺ ደግሞ ሊፍቱን እንደዚህ ማሰልጠኛ እወስዳለሁ። በዚህ ማሰልጠኛ ውስጥ ለስራ ብለህ ወዲያ ወዲህ ትሄዳለህ። ያ ማለት ምንድነው? አንተ በቅርቡ ከዚህ ግቢ ትወጣለህ። ይሄ ነው እኔ የምተረጉመው አለኝ። ደነቀኝ፣ በጣም ገረመኝ። ከዛ እኔ በቃ ያው እንግዲህ ከዛ በፊት እንግዲህ ደርግ ወድቆ አሁን ኢህአደግ ገብቷል። ኢህአደግ ነው ፈቅዶልናል ወደምንፈልገው ቦታ ዝውውር ጠይቀን እንድንዛወር። ያን ሁሉ ፎርም ሞልቼ ተፈቅዶ መጨረሻ ፍርማ ጠቅላይ ሚኒስትሩ መፈረም ነበረበትና እዛ ገብቶ እየተጠበቀ ነው። ሁለተኛ ደግሞ የውጭ ዕድል አግኝቼ ሁሉ እሱንም ለመሄድ ኤምባሲ ፎርም ሞልቼ ሁሉ ነገር ጨርሼ በቀጠሮ እየጠበቅኩ ነኝ። እና ሆኖም ግን እነዚህ ሁለቱ ጉዳዮች ሰላም አይሰጡኝም ነበር እና በጣም ያስጨንቁኝ ነበር። ለምንድን ነው ያስጨንቁኝ? ይሄንን አገልግሎት ትቼ እንዴት የራሴን ምርጫ ተከትዬ እሄዳለሁ? እነዚህን ነፍሳት ደግሞ ሜዳ ላይ ጥያቸው ነው ወይ መሄደው? ምክንያቱም ከኔ የሚረከብ ሰው ብዙ አልነበረምና በወቅቱ ጌታ ሆይ ፈቃድ ካልሆነ ይቅር ይሄ ብዬ ነበርና ይሄ ህልም መጥቶ ፍቺው እንደዛ ሲመጣ መጀመሪያ እኔ ያሰብኩት ከሁለቱ አንዱ በቃ ተፈጸመ ማለት ነው ብዬ አሰብኩኝ። ጠዋት ላይ ለምሳ ወጥቼ ከምሳ ስመለስ ስልክ ተደወለ። ስልኩ የሚደወለው ከጎባ የሚባል ከተማ ነው እና አንድ ሚስዮናዊ መጥቷል እኛን ስራ ሊያግዘን፣ እሱ ነው የደወለውና ከዛ ምን ነው በሰላም ነው ወይ የደወልከው አልኩት። አይ አስቸኳይ መልእክት ከሲኖዶስ ደርሶን ነው። ምንድን ነው እንግዲህ ይህንን የሚለኝ ሮብ ነው ቀኑ።
አንድ ሰው ወደ ሰሚነሪ እንድትልኩ እንፈልጋለን ከናንተ አካባቢ። ስለዚህ ሰው ካላችሁ እስከ ነገ ጠዋት አዘጋጅታችሁ ስሙን ላኩልን። ሰኞ ጠዋት አዲስ አበባ ፈተና መፈተን አለበት፣ ምግቢያ ፈተና ያሰው አሉ። ይሄ መልእክት ደርሶኝ ወደ አንተ ደወልኩኝ። ለምንድን ነው ታዲያ ደወልኩ? አንተ እንዴት ትሄድ ፈልጌ ነው እንዴ? እኔማ የመንግስት ስራ ላይ ነኝና የመንግስት ስራ ትቼ እንዴት እሄዳለሁ? በቃ ጨቀጨቀኝ። ፕሊዝ ተቀበል ይሄንን ጥሪ እያለ። እሺ ጊዜ ስጠኝ እጸልይበታለሁ። ጊዜ የለኝም፣ ነገ ጠዋት ሪፖርት ማድረግ አለብኝ ሰው አለም ብለዬ። ከዛ እንደዛ ከሆነ እኔ ብቻን አታርገኝ፣ ሌላ ሰው ጨምርና ለሁለታችን እጣ ጣል። እጣው በእኔ ላይ ከወደቀ በቃ ትክክል ነው የእግዚአብሔር ጥሪ ነው ብዬ እቀበላለሁ። በዛ ወንድም ላይ ከወደቀ ደግሞ እሱ ይሄዳል አልኩኝ። እንደተባለውም ሌላ ወንድም ተጨምሮ እጣ ተጣለ። እጣው ሲጣል እኔ ላይ ወደቀ፣ እኔ በሌለውበት ማለት ነው። ከዛ በቃ በዛው ነው የእግዚአብሔር ሐሳብና ፈቃድ መሆኑን ተረድቼ የመንግስትን ስራ እዛው አራግፌ ወደ ሰሚነሪ የገባሁት። አሁን ሰሚነሪ ልክ እንደጨረስኩኝ ብዙ እድሎች ነበሩ ወደዛ እንዳልመለስ። እዚሁ አዲስ አበባ ጥሪዎች ነበሩ እዚህ ሆኜ እንዳገለግል ማለት ነው። ነገር ግን እግዚአብሔር መጀመሪያ የጠራኝ ወደዛ ስለሆነ እነዛን ጥሪዎች ሁሉ ትቼ ወደዛ ነው የሄድኩት። ወደዛ ሲሄድ ግን ብዙ ተግዳሮቶች ነበሩ። በዛው ውስጥ ግን እግዚአብሔር ይመስገን ደስ ብሎኝ ነው እያገለገልኩ። ተግዳሮቶችን ቢኖሩ እያገለገልኩ ቆይቼ መጨረሻ ላይ እግዚአብሔር እዚህ ጋር ያለውን አገልግሎት ጨርሳል ሲለኝ ከዋናው ቢሮአችን ጥሪ መጣለኝ። ወደ ዋና ቢሮ መጥተ የወጣቶችና የህፃናትን ቢሮ እንድታስተባብር እንፈልጋለን ብሎ ጠሩኝ። በዛ ሁኔታ ነው እንግዲህ ከዛ አካባቢ ያለውን አገልግሎቴን ጨርሼ ወደዚህ የመጣሁት። እንግዲህ እዛ በነበርኩ ጊዜ በሙስሊሞች መካከል ወንጌልን በተቻለ መጠን ለማድረስ ጥረት እናደርግ ነበር። እግዚአብሔርም ረድቶን ወደ ጌታ የመጡ በቁጥር ብዙ የሆኑ ሙስሊሞች ነበሩ እና ማኅበረ ምዕመናንን በእነሱ መካከል በፊት ባልነበረበት ስፍራ ላይ ሁሉ ልንተክል ችለናል። አሁን እንግዲህ አሁን እንዳልኩ ሙስሊም ያለበት ቦታ ነው ተመድቤ ሳገለግል የነበረው። ያ ሲሆን አንደኛ ልባቸው ለወንጌል ክፍት ነበረ። እኛ በትጋት አላዳረስንም እንጂ ወንጌሉን በወቅቱ ክፍት ነበሩ ብዙዎቹ እና ያም አንዱ ነው። ሁለተኛ ደግሞ እስልምና እየተጠናከረ መጣ። በተለይ ከደርግ ውድቀት በኋላ እስልምና በጣም እየተጠናከረ መጣ። መስጊዶች ባልነበሩበት ቦታ ሁሉ መስጊዶች እየተተከሉ እስልምናውም ደግሞ ለውጥ እያሳየ ሲመጣ ይሄ በልቤ ሸክም መፍጠር ጀመረ። አይ ትኩረቴን ዋናው ለሙስሊሞች ወንጌልን ማድረስ በሚለው ላይ ትኩረት አድርጌ ማገልገል አለብኝ አልኩኝ። ከዚህ ወደ ዋና ቢሮ ከመጣ በኋላ ማስተርሰን ቀጥዬ ለመማር ስፈልግ በዛ ላይ መማር ስለፈለግኩኝ ቤተ ክርስቲያንም አመቻቸችልኝ። በዛ ያው ወደ ውጭ ሄጄ በእስልምና ላይ ጥናት አድርጌ እንድመለስ ሆኗል። እንግዲህ ሙስሊሞች ወደ ጌታ ሲመጡ ብዙ ተግዳሮቶች አሉ፣ ብዙ ችግሮች አሉ። አንዱ ችግር ከመጡበት ባክግራውንድ ነው። ምክንያቱም ሙስሊሞች በጣም ሃይማኖተኞች ናቸው። በልባቸውና በአእምሮአቸው ውስጥ ስለ ሃይማኖቱ በደንብ ገብቷል እና ያ አንዱ ተግዳሮት ነው ወደ ጌታ ሲመጡ። ምክንያቱም ያ ሁሉ በውስጣቸው ያለው ነገር ሁሉ መውጣት አለበት። ምክንያቱም የወንጌሉ ቃል በትክክል ገብቶ ቦታ እንዲይዝ እና ስለዚህ ብዙ ጥያቄ አለባቸው ወደ ክርስትና ሲመጡ። ምክንያቱም አንደኛ ስለ ክርስትና በአሉታዊ መንገድ ነው የተረዱት በእስልምና ውስጥ በነበረው ጊዜ። ስለዚህ አሁን ያንን አሉታዊ ነገር ከአእምሮአቸው ውስጥ ከልባቸው ውስጥ ማውጣት አለባቸው። ያ አንዱ ተግዳሮት ነው። ሁለተኛ ደግሞ ተግዳሮቱ ምንድን ነው? ከማህበረሰቡ ነው። አንድ ሰው ከእስልምና ወደ ክርስትና ሲገባ ብዙ ችግሮች ያጋጥሙታል። ምክንያቱም አንደኛ ሃይማኖቱን ክዷል ማለት ነው። ሃይማኖቱን ክዷል ብቻ ሳይሆን ማህበረሰቡን ክዷል። ምክንያቱም ሃይማኖቱ ብቻ አይደለም፣ ማህበረሰቡን ይይዛል፣ ፖለቲካውን ይይዛል፣ ኢኮኖሚውን ይይዛል፣
ባህሉን ይይዛል። ሁሉን ነገር ነው የሚይዘው እስልምና። ስለዚህ አንድ ሰው ከእስልምና ወደ ክርስትና መጣ ማለት ያንን ሁሉ እርግፍ አድርጎ ነው የሚመጣው። ስለዚህ ቀላል አይደለም ይሄ እና መጀመሪያ ቤተሰቡ መቃወም ይጀምራሉ እና ማባበል ይጀምራሉ። ምንድነው? ለምንድነው ወደዛ የገባ? ምንድነው የጎደለ? ከእስልምና ምንድነው የጎደለ? የሚያስፈልግን ነገር ሁሉ እናደርግልሃለን። ገንዘብ ከሆነ ገንዘብ እንሰጥሃለን። የምትፈልገውን ነገር ሁሉ እናደርጋለን፣ ተመለስ የሚል ነው። ያ ሰው ጸንቶ አይ አልመለስም እኔ እውነቱ ስለገባኝ ነው ካለ ማስፈራራት ይቀጥላል። ያስፈራራሉ። እንዲህ እናደርጋለን ይላሉ። አንዳንድ ቦታ ምንድነው ባል በጌታ አምኖ ከሆነ ምስቱን ይወስዱበታል፣ ልጆቹን ይወስዱበታል፣ እሱም ብቻውን ያስቀራሉ። ምስትም በጌታ አምና ከሆነ ከቤት ባል ያስወጣታል፣ ልጆቹንም እንዳታገኛቸው ያደርጋል። ያ ብቻም አይደለም፣ ቤተሰብና ቤት ዘመድም ሁሉ እንዲሸሿት ነው እንዲገፏት ነው የሚደረገው። ወንዱንም እንደዛ ነው። ያ ሁሉ ይደረጋል። እምቢ ብሎ ከቀጠሉ ደግሞ አካላዊ ጥቃት ይደርስባቸዋል። እስከ መግደልም ድረስ ያስፈራራሉ። በእርግጥ የኛ የሀገሪቱ ሕግ አይፈቅድምና ለዚህ ነው እንጂ ሌላ ሀገር ቢሆን ይገላሉ። እዚህ ግን መግደል ያው እንደ ወንጀል ስለሚቆጠር ትንሽ ከዛ ትንሽ ይቆጠባሉ። ነገር ግን አካላዊ ጉዳቶችን ያደርሳሉ እና ያ ነው። ሌላው ደግሞ ምንድነው ከአካባቢው ያገሏቸዋል፣ ያርቋቸዋል። ያለውን ንብረት ሁሉ ይወስዱና ይከፋፈላሉ። እርሻ ከሆነ እርሻውን ይወስዳሉ፣ ሰብል ከሆነ ሰብሉን ይወስዳሉ። እሱም ባዶ እጁን ነው ከማህበረሰቡ ውስጥ የሚያገሉትና የሚያባሩት። ስለዚህ እንግዲህ ያ ሰው ወደ ጌታ መጥቷልና የሚያስጠጋው ይፈልጋል፣ እንደገና የሚያደራጀው ይፈልጋል፣ ቤተሰብ ይፈልጋል። ምክንያቱም ቤተሰብ እዛ ትቶ መጥቷል፣ ማህበረሰቡን ትቶ መጥቷል። እዚህ ሲመጣ እዛ ያጣውን እዚህ ማግኘት ይፈልጋል እና ሲያጣ አንዱ ቻሌንጅ እሱ ነው። አሁን ብዙ ቤተ እምነቶች ለሙስሊሞች ወንጌልን እናደርሳለን ብሎ እንቅስቃሴ ያደርጋሉ። ይጸልያሉ፣ ይጾማሉ፣ ስልጠና ይወስዳሉ፣ ብዙ ነገር። ያ ብቻ በቂ አይደለም። ነገር ግን ቤተ ክርስቲያኒቷ መዘጋጀት አለባት። እነዚህ ሙስሊሞች ጌታን ከተቀበሉ በኋላ ችግር ቢደርስባቸው፣ መከራ ቢያጋጥማቸው፣ መገለል ቢደርስባቸው እነዛን እንዴት አድርገን ነው በእምነታቸው ጸንተው እንዲቆሙ የሚያስፈልጋቸውን ነገር ሁሉ ያጡትን አሟልተንላቸው አቋቁመናቸው ከዛ በኋላ ራሳቸውን ችለው እንዲኖሩ እንዴት ማድረግ እንችላለን፣ ምን ማድረግ እንችላለን በሚለው ላይ ብዙ ጊዜ ዝግጅት አያደርጉ። ችግሩ ከመጣ በኋላ ነው መራራጥ የሚጀምሩት። አንዱ ከማህበረሰቡ ተገሎ ወይም ተገላ ስትመጣ ወይ ቄሱ ጋር ነው ጠጋ የምትለው፣ ወይ ወንጌላዊው ጋር ነው ጠጋ የምትለው፣ ወይም ደግሞ ከሽማግሌዎች አንዱ ቤት ነው ጠጋ የምትለው እና በጣም አስቸጋሪ ነው። ለዚህ ቤተ እምነቶች ቀደም ብሎ መዘጋጀት አለባቸው። አንደኛ በጀት ማዘጋጀት አለባቸው። ለእንዲህ አይነት ችግር ቢከሰት እንዴት አድርገን እናቋቁማቸዋለን፣ የት እናሳርፋቸዋለን? አንዱ እሱ ነው እና በክርስትና እምነታቸው ደግሞ ጸንተው እንዲቆሙ በክትትል እንዴት አድርገን ማሳደግ አለብን፣ ደቀ መዝሙርነትን እንዴት፣ ምክንያቱም እንደዛ ማድረግ አለብን የሚለውን በቂ ዝግጅት ማድረግ ያስፈልጋል። ሌላው ገና ጌታን እንደተቀበሉ በደስታ አምጥተን ቤተ ክርስቲያን ውስጥ ማቀላቀል አንዱ ፈተና ነው። እነሱን ለችግር ነው የምናጋልጣቸው። ነገር ግን በስውር እዛው ቤታቸው ውስጥ እየኖሩ ማህበረሰቡ ውስጥ እየኖሩ እስኪ ጠነክሩ ድረስ እስኪ በረቱ ድረስ ከዚህ በኋላ እኔ ፈተናም ቢመጣ መከራም ቢመጣ ልቋቋመው እችላለሁ እስኪሉ ድረስ እነሱም ፐብሊሳይዝ ባያደርጓቸው ወደ ቤተ ክርስቲያንም አምጥተው ብዙ ባረግ። ምክንያቱም እነሱ ያደጉበት አውድና እኛ ያለንበት አውድ አንድ አይደለም። የቤተ ክርስቲያናችን አምልኮ ስርዓታችን ይለያል፣ የነሱ ይለያል፣ አቀራረባችን ይለያል። ስለዚህ ዝም ብለን አምጥተን ስንከታቸው ያስደነግጣቸዋል።
የኛ የአምልኮ ስርዓት አሁን ለምሳሌ እነሱ ጋር ሴት በመስጊድ ውስጥ ምንም ድርሻ የላትም። ማስተማር አትችልም፣ መስበክ አትችልም፣ ጸሎት መምራት አትችልም። ያ ሁሉ አለ። እኛ ጋር ሲመጡ ግን ሴቷ ምናልባት ቆማ ፕሮግራም እየመራች ይሆናል፣ ወይ እየጸለየች ይሆናል፣ ወይ እየሰበከች ይሆናል። ለነሱ በጣም ይሄ አስደንጋጭ የሆነ ክስተት ነው። ያን ቀስ ብሎ እየተረዱ እስኪመጡ ድረስ ብቻን ለብቻ ይዘን ብናሳድጋቸው መልካም ነው። በዚህ ላይም ደግሞ ቸርች ራሷን በደንብ አድርጋ ብታሰለጥን ጥሩ ነው ብዬ ነው የማስበው። አሁን ትንሽ በቤተ ክርስቲያን ደረጃ ትኩረቱ እየቀነሰ መጥቷል። በተለይ ሙስሊሞችን በወንጌል መድረስ የሚለው ትኩረት እየቀነሰ መጥቷል። አሁን ብዙዎቹ የታረሰ ቦታ ላይ ነው ሄደው ወንጌልን መስበክ ማገልገል የሚፈልጉት፣ ነፍሳትን መውሰድ የሚፈልጉት የታረሰ ቦታ ላይ ነው እንጂ ገና ያልታረሰ ቦታ ላይ አይደለም። ምክንያቱም ያ ያልታረሰ ቦታ ዋጋ ያስከፍላል፣ ብዙ ድካም አለው። ስለዚህ ከመድከም እዚህ ጋር ቅርባችን አለ ብሎ የታረሰ ማሳ ላይ ተሰማርቶ ነው ነፍሳትን አገኘን የሚባለው። እነኚህ ቦታዎች ግን ተረስተዋል። እነሱ ደግሞ እያደጉ ነው፣ እየበዙ ነው። ለወደፊቱ በክርስትና እምነትና አስተምሮ ላይ ትልቅ ፈተናና ተግዳሮት ሊመጣ ይችላል ብዬ አስባለሁ። ስለዚህ ቤተ ክርስቲያን መንቃት አለባት፣ አገልግሎቷን ማጠናከር አለባት። ለነዚህ አንዱ ማድረግ ያለብን ምንድን ነው? በጣም መጥፎ ነገር ምንድን ነው? ብዙ እኛ ክርስቲያኖች አሉታዊ አመለካከት አለን ለነሱ፣ ለእምነቱም ለነሱም አሉታዊ አመለካከት ነው ያለ ነው። ያንን አሉታዊ አመለካከት ማስወገድ አለበት። ምክንያቱም እነሱም እንደኛው በእግዚአብሔር መልክ የተፈጠሩ ናቸው። ክርስቶስ የሞተላቸው ናቸው። እነሱ ባይረዱም ክርስቶስ ለዓለም ሁሉ ነው የሞተው እንጂ ለተወሰነ ማህበረሰብ አይደለም። ስለዚህ ክርስቶስ ሞቶላቸዋል። ክርስቶስ የሞተላቸውን እኛ ልንጠላቸው አይገባንም፣ ልንርቃቸው አይገባንም። ነገር ግን ልንቀርባቸው፣ በፍቅር ቀርበናቸው የእውነትን ቃል ለነሱ ማካፈል ያስፈልገናል። ያንን ለማድረግ ምንድን ነው? አሉታዊ አመለካከት፣ አሉታዊ ግንዛቤ ስለ እነሱ ያለንን ነገር ማስወገድ አስፈላጊ ነው። አዎ ክርስትና ጽናት የሚጠይቅ እምነት ነው። ጽናት የሚጠይቅ እምነት ነው። ምክንያቱም ቃሉ እስከ መጨረሻው የሚጸና ምን ይሆናል? ይድናል ነው። ለተወሰነ ጊዜ የሚጸና ሳይሆን እስከ መጨረሻ የሚጸና ይድናል ይላል ማቴዎስ 24 ቁጥር 13 ላይ ስናነበው። እንደዚሁም ደግሞ ሐዋርያው ጳውሎስ ብዙ ፈተናዎችና መከራዎች ቢኖሩም እነዛን ሁሉ ይላል ኃይልን በሚሰጠኝ በክርስቶስ እችላለሁ። ፊልጵስዩስ 4:13 ላይም እንደዛ ነው የሚለው። ስለዚህ ክርስትና ጽናትን የሚጠይቅ ነው እና ወደ ጌታ የመጡት ሁሉ ሙስሊሞቹም ይሁኑ ሌሎችም ጽናት ያስፈልጋቸዋል። ለመጽናት ደግሞ ምንድን ነው? ቤተ ክርስቲያን የቅርብ ክትትል እገዛ ልታደርግላቸው ይገባል እና ደስታም እንዳለ ፈተና መከራም እንዳለ እንዲያውቁት ማድረግ ነው። ሲዘመር ደስ ይላል። ከዝማሬው በስቲያ ደግሞ ፈተናም ሊኖር ይችላል፣ መከራም ሊኖር ይችላል። ሃሌሉያ ብለን ስንጸልይ ስንዘምር ደስ እያለን ነው። ሁሌ ግን ደስታ አይኖርም። ፈተናዎች ይኖራሉ፣ ተግዳሮቶች ይኖራሉ። በዛ ሁሉ ውስጥ ግን ጽናት ያስፈላጊ ነው። ሰው ደግሞ በራሱ ሊጸና አይችልም። በእግዚአብሔር ጸጋ ነው። ይሄ ጸጋ ደግሞ ወደኛ የመጣው በተለያየ መንገድ ነው። በቃሉ በኩል የእግዚአብሔር ጸጋ ወደኛ ይመጣል። በጸሎት በኩል ወደኛ ጸጋው ይመጣል። መንፈሱ ወደኛ ይመጣል። ያ ደግሞ እንድንጸና ያደርገናል በመከራ ውስጥ እንጂ በራሳችን ብርታት እኔ ብርቱ ነኝ ብለን መጽናት አንችልም። ጌታ ነው የሚያጸናን።
ወደሱ ዕለት ዕለት እየቀረም በጸሎት በቃሉ እየቀረም ስንሄድ ጽናትን ደግሞ እናገኛለን። አዎ ማለትም ከሙስሊም ማህበረሰብ ወደ ጌታ የመጡ አሉ። ጸንተው የቆሙት ጸንተው መቆም ብቻ ሳይሆን ብዙ ፍሬ ያፈሩ ብዙ ሙስሊሞችን ወደ ጌታ ያመጡ አሉ፣ እያመጡ ያሉትም አሉ። እነዛ ሰዎች በቀላል ሁኔታ ውስጥ አልፎ አይደለም። ብዙ መከራ ደርሶባቸዋል፣ ብዙ ፈተና ደርሶባቸዋል። በነዛ መከራዎችና ፈተናዎች ሁሉ ውስጥ ጸንተው አልፎ ነው ለፍሬ ሊበቁ የቻሉት። ስለዚህ አንዳንድ ቦታ አሁን አሉ ለብቻ በድብቅ እነሱን አደራጅተው እያስተማሯቸው ደቀ መዝሙር እያደረጓቸው በእነሱ አማካይነት ሌሎችን እየደረሱ ሌሎችንም ደግሞ ወደ ጌታ እያመጡ ያሉ አሉ እና በትክክል ራሳቸውን ሰጥተው እያገለገሉ ያሉ አሉ። አሁን ያ የስደት ዘመን የመከራ ዘመን እኛ ክርስቲያኖች የበለጠ እንድንቀራረብ እንድንፈላለግ አድርጎናል። በጣም ፍቅራችንም በጣም የበዛ ነበረ። ከእስር ቤት ስንለቀቅ እንግዲህ በመከራ ጊዜ የቅዱሳን ህብረት በጣም ይጠናከራል እና እኛ እስር ቤት ውስጥ በነበርን ጊዜ ፍቅራችን ልዩ ነበረ እርስ በርሳችን። ከእስር ቤት ከተፈታን በኋላ ያ ፍቅር ቀጥሏል እንጂ አልቀዘቀዘም። መፈላለጉ በጣም እና መቀባበሉ መረዳዳቱ በጣም ልዩ ነበረ እና መቼ እንታሰር ይሆን ብለን ነበር እናፍቅ ነበረ። ምክንያቱም የበለጠ አንድ ላይ ያገናኘንና ያስተሳስረን ነበር። በቃ ያ በጣም እና መከራ ምንድነው ክርስቲያኖችን የሚያለያይ የሚያራርቅ ሳይሆን የሚያቀራርብ ነው። እኛ ካለፍንበት ህይወት ስንመለከት አሁን ነው መከራ ምንም ስደቱም ስለሌለ የክርስቲያኖች ህብረት በጣም የላላ ነው። ሁሉም በየፊናው ደስ ወዳለው አቅጣጫ ነው የሚሄደው። ይሄ መፈላለግ የሚለው ነገር የለም። አሁን መተጋገዝ መተባበር የሚለው ነገር ብዙም አላይም እና ህብረት አለ አንዳንድ ቦታ። ያ ህብረት ግን እንደ ድሮ ዘመን እንደ መከራው ዘመን የጠነከረ ነው ወይ የሚለው ጥያቄ ይፈጥርብኛል። አዎ እንግዲህ ለሙስሊሙ ወደ ጌታ ለመጡት ሙስሊሞች የሚለው ምንድነው? አንድ ነገር ማወቅ ያለባቸው የጠራቸው ጌታ የታመነ ነው። ሁል ጊዜ ከጎናቸው ነው። መከራውም ቢኖር ስደቱም ቢኖር መገፋቱም ቢኖር እግዚአብሔር በቃሉ የታመነ ነው። አማኑኤል ነው እሱ። አማኑኤል ማለት እግዚአብሔር ከኛ ጋር ማለት ነው አለ። ስለዚህ በዛ መከራ ውስጥ ብቻቸውን አይደሉም። ሰማይና ምድርን የፈጠረው አምላክ ከጎናቸው ነው። ለነሱ ኃጢአት ብሎ በመስቀል ላይ ነፍሱን አሳልፈው የሰጠው ክርስቶስ ከነሱ ጋር ነው። እኔ እስከ ዓለም ፍጻሜ ሁል ጊዜ ከናንተ ጋር ነኝ። ስለዚህ ብቻቸውን አይደሉም። ይሄንን ማወቅ አለባቸው። ብዙ የክርስቲያን ማህበረሰብ ባያቀርባቸውም እንኳን ችላ ቢላቸውም እንኳን ጌታ ግን ከነሱ ጋር እንደሆነ ሁል ጊዜ ማወቅ እና ጌታ ደግሞ እንደሚያበረታቸው በሚያስፈልጋቸው ነገር ጌታ በራሱ መንገድ እነሱ በሚጠብቁት ሳይሆን በራሱ መንገድ መፍትሄ እንደሚሰጣቸው ይህንም ቢገነዘቡ ቢበረቱ በክርስትና እምነታቸው። ያ ብቻም አይደለም፣ የተቀበሉትን እውነት የተረዱትን እውነት ልክ እንደነዛ እንደ ሶርያ ለምጻሞች በልተው ከጠጡ የፈለጉትን ሁሉ ካገኙ በኋላ ምን አሉ? ዛሬ እኮ የምስራች ቀን ነው፣ መልካም ነገር አላደረግንም። ህዝቡ በግንቡ ውስጥ ምን ሆነ? እየተራበ ነው፣ እያለቀ ነው። ስለዚህ ይህንን የምስራች ሄደን ባንናገር በደለኞች እንሆናለን ብሎ የራሳቸውን ካገኙ በኋላ ሄደው ለንጉሱ ጮሆ ተናገሩ አይደል? ሶርያውያን የሉም ጠፍተዋል፣ ሁሉ ነገር ጥለው ብሎ እና ሙስሊም ወንድሞቻችንና እህቶቻችንም ለሌሎቹም ለመድረስ መትጋት አለባቸው።
እነሱ ወዳገኙት ህይወት እንዲመጡ መጸለይ አለባቸው። በሚቻላቸው መንገድ ደግሞ የጌታን ወንጌል ለነሱ ማድረስ መትጋት አለባቸው። ወደ ክርስቲያኖቹ ስንመጣ ቅድም ተናግሬያለሁና ክርስቲያኖች የፍቅር ሰዎች መሆን አለብን። በተለይ እንዳልኳችሁ አሉታዊ ግንዛቤና አመለካከትን ማስወገድ አለብን። አንድ ምሳሌ አሉታዊ ምሳሌ እንናገርና ላብቃ። ይሄ ብዙዎቻችን ዘንድ ያለ ነው። አንድ ሙስሊም መጥቶ ጎረቤታችን ቤት ቢከራይ ምን አይነት ስሜት ነው የሚሰማን? ደስ ብሎን እንትን አንለም፣ ወይም እንኳን ወደ ጎረቤታችን መጣችሁ ብለን ራሳችንን አናስተዋውቅም፣ ወይም ደግሞ አንረዳቸው፣ ምን እንርዳቸው ብለን ገና እንግዶች ናቸውና ወደ ራሳችን ተቀብለን ብዙን ጊዜ አናረግም፣ ወይ ቤቶቻችን ዘግተን ቁጭ እንላለን። ልጆቻችን ጋር እንኳን ከነሱ ጋር ቶሎ እንዳይግባቡ ጥንቃቄ እናደርጋለን። ይሄ ምንድነው? አሉታዊ ነው። እና ወይም ደግሞ የጸሎት ርዕስ እናቀርባለን። እንግዲህ ሙስሊሞች እኛ አካባቢ እየበዙ ነው፣ ስለዚህ ጸልዩልን፣ እግዚአብሔር እነሱን ከዚህ አውጥቷቸው ሌላ ቦታ። ግን ማን ያውቃል? እግዚአብሔር እኮ እነሱን ምርኮ ሊያደርገን ለእኛ ምርኮ እንዲሆኑ ደጃችን ድረስ አምጥቷቸው ይሆናል። ለእነሱ ወንጌልን ለማድረስ የግድ ጅጅጋ መሄድ የለብንም፣ ወይም አሳይታ መሄድ የለብንም፣ ወይም ደግሞ ቤኒሻንጉል መሄድ የለብንም። እግዚአብሔር በደጃችን ያመጣቸውን ሰዎች በፍቅር በደስታ ተቀብለናቸው በፍቅር ብናገለግላቸው የጌታ መንገድ ልናሳያቸው እንችላለን። እኛ ግን በቃ ራሳችንን ቶሎ እንሰበስባለን። ይሄ ከምን የተነሳ ነው? ከአሉታዊ ግንዛቤ የተነሳ ነው። ለነሱ ግን እንደኛው ሰው ናቸው፣ ስሜት አላቸው። እውነተኛ አምላክ ለማምለክም ደግሞ ጥረት ያደርጋሉ፣ መንገዱ ተመሳሳይ ባይሆንም። ስለዚህ በአካባቢያችን ላሉት ሙስሊሞች ወገኖቻችን በፍቅር ልንቀርባቸው ይገባል። በችግራቸው ሰዓት ልንደርስላቸው ይገባል። ወንጌልን ባይቀበሉም እንኳን እኛ በምንናገረው በምናካፍላቸው የወንጌል ቃል እሺ ብሎ ባይቀበሉም በተግባራችን ግን ወንጌልን ልንመሰክርላቸው ይገባል። ይመጣሉ እና ይሄ ነው። አንድ ምሳሌ ማሁን ልተውላችሁ። እንዲሁ ሌሊት ተኝተን እያለ ወደ ንጋቱ ላይ አንድ ሰው መጥቶ በር ቢያንኳኳብን የሚሰማን ስሜት ምንድነው? አንድ ዘመዴ የሆነ ነገር ሆኖ በሬን እያንኳኳ ነው ብላችሁ ስትከፍቱት የሙስሊም ኮፍያ ያደረገ ረጅም ጺም ያለው የሙስሊም ጀላቢያ የለበሰ በራችሁ ላይ ተገትሮ ብታዩት ምን አይነት ስሜት ነው የሚሰማችሁ? መጀመሪያ ቃል አውጥታችሁ ባትናገሩ በኢየሱስ ስም ነው መጀመሪያ የምትሉት። ይሄ ነው። ፊታችንን ጭፍግግ አድርገን ከዛ በኋላ ምን ፈለክ ነው የምንለው። ሌላ ጥያቄ አንጠይቅም። ምን ፈለክ? እኛ ምንድነው ይሄ ሰውዬ የሆነ ነገር ሊያደርግብን መጣ በዛ ጥዋት ብለን ነው የምናስበው። ምናልባት ግን ያ ሰው ሙስሊሙ ክርስቲያኖች ጥሩ ሰዎች ናቸው፣ ሰው ሲቸገር ይረዳሉ፣ ለሰው ያዝናሉ። ስለዚህ እነዚህ ሰዎች ጋር ሄጄ ችግሬን ብነግራቸው ተረድተውኝ አንድ ነገር ያደርጉልኝ ይሆናል ብሎ አስበው መጥቶ ሊሆን ይችላል። የእኛን ሁኔታ ስረዳ ግን ተሳስቻለሁ ማለት ነው፣ እኔ የገመትኩትና እነሱ ግን አንድ አይደሉም ብሎ ተመልሶ ይሄዱ ይሆናል። ግን እንዳየነው ሰላም ነው እንዴ ነው ደህና አደርክ? ምን ልርዳ? እስቲ ግባ ወደ ቤት ብለን በአክብሮት ተቀብለን ብናስተናግዳቸው የሚጠይቁንን ነገር እንኳን ለማድረግ አቅም ባይኖረንም እንግዲህ የሚችለውን አደርግላለሁ ከዛ ውጭ ደግሞ እጸልይልሃለሁ ብትሉት ደስተኛ ነው። ሙስሊሞች በጸሎት ያምናሉ። ስለዚህ ሰው ቢጸልይላቸው ለምን ትጸልይልኛል አይሉ፣ እባክን ዱዓ አድርግልኝ ጸልይልኝ ማለት ነው። ስለዚህ ክርስቲያኖች ቢጸልዩላቸው ደስ ይላቸዋል። የታመመ ሰው ቤታቸው ሲኖር ጠይቃችሁ እንግዲህ እግዚአብሔር ፈውሱን እንዲሰጥ ጸልይልሃለሁ፣ እሺ ጸልይልኝ ነው የሚሉት እንጂ በፍጹም አትጸልይልኝ አይለው። እና ስለዚህ አሉታዊ አመለካከታችንን ግንዛቤያችንን ማስወገድ አለበት። ያ ሲሆን ነው ራሳችንን ሰጥተን
ወንጌልን ለነሱ ለማድረስም የምንተጋው እና ወደኛ ሲመጡ ደግሞ ያለንን ማካፈል አስፈላጊ ነው። እሺ አመሰግናለሁ። ለኔም እድል ስለሰጣችሁኝ የማውቀውን በልቤ ያለውን ለእናንተም እንዳካፍላችሁ ይህንን እድል ስለሰጣችሁኝ ጌታ ይባርካችሁ። በጣም አመሰግናለሁ። በዝግጅቶቻችን ላይ ጥያቄ፣ አስተያየት እንዲሁም ጥቆማ ካላችሁ ከታች በተጠቀሰው አድራሻችን ልታደርሱ ትችላላችሁ። ለዛሬ እዚህ ላይ አበቃን። በሚቀጥለው የጽናት ዝግጅታችን እስክንገናኝ ከእግዚአብሔር ከአባታችን ከጌታችንም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችን ጋር ይሁን። አሜን።